የኔና የሁኔን እሱ መመለስ ካለበት እሱ ይመልሳል። ያው የታናሽ ትቢት ተብቼበት መሰለኝ። ኮንግራቹሌሽን ማይክ። እኔ የመጀመሪያውን አልበም ስሰራ ያው እናንተ ጋር ነው የተገናኘነው። ብዙ ጊዜ እዛ ብለሃል አንድ ሁለት ትራክ ላይ እኔም ጋር። በአሁኑ ሰዓት ይፋ የሆነው ከምን ልጀምር አልበም በሙዚቃ ጥራትና በይዘት ደረጃውን የጠበቀ ሲሆን የሚከተሉትን ዋና ዋና ነጥቦች ይዟል። የሙዚቃ ቅንብር። በአልበሙ ላይ በቅንብር ብቃታቸው የተመሰከረላቸው ሁናንተ ሙሉና ዲጄ ሜላ የተሳተፉ ሲሆን ዘመናዊውን የሂፕ ሆፕ ምት ከኢትዮጵያ ቅኝት ጋር አዋህደው አቅርበዋል። ይዘት ላይ ስንመጣ አልበሙ በአጠቃላይ 15 የሙዚቃ ትራኮችን የያዘ ነው። በግጥም በዜማና በድምፅ የተለያዩ ታዋቂ አርቲስቶችም ተሳትፈዋል። ከምን ልጀምር የተሰኘው አዲስና አራተኛው የሙዚቃ አልበም ቅዳሜ ጥር 30 ቀን 2018 ዓ.ም ለገበያ ይውላል። በሁሉም የዲጂታል አውታሮች ማግኘት ይቻላል። ከቅርብ ጊዜ ወዲህ በኢትዮጵያ ሂፕ ሆፕ ውስጥ ማን አስጀመረው፣ ማን ይበልጣል በሚሉ ሀሳቦች ዙሪያ የሚነሱ ውዝግቦችን ተከትሎ ልጅ ሚካኤል በዚህ አልበም ላይ የመልስ ምት ይሆናሉ የተባሉ ጠንከር ያሉ መልእክቶችን ይዞ እንደመጣ ይገመታል። ምንም እንኳን አንዳንድ የሂፕ ሆፕ ስራዎች ከኢትዮጵያዊነት ስነ ምግባር ውጭ የሆኑ ነው የሚል ትችት ቢኖርም ልጅ ሚካኤል ግን የተለመደውን ጨዋና ኪናዊ ወግ የጠበቀ አካሄዱን በዚህ አልበም አጠናክሮ ቀጥሎበታል። ይህ ከምን ልጀምር የተሰኘው አልበም በኢትዮጵያ ሂፕ ሆፕ ሙዚቃ ላይ የተፈጠረውን ውጥረት ያረግብ ይሆን ወይስ አዲስ ምላሽ ይሰጥ ይሆን የሚለውን ለማወቅ ለእናንተና ለሙዚቃ አድማጮች ዳኝነቱን ሰጥተናል። እንኳን ደህና መጣችሁልን፣ እንኳን ደስ አለ የሚለውን መልእክታችሁን በጭብጨባ እንድታደርሱ መልካም ፈቃዳችሁ ይሁን። እንዴት አመሻችሁ? ስለመጣችሁ እጅግ አድርጌ አመሰግናለሁኝ ሁላችሁንም። ለጥያቄ አመሰግናለሁ። እንግዲህ የኔና የሁኔን እሱ መመለስ ካለበት እሱ ይመልሳል። ያው የታናሽ ትቢት ተብቼበት መሰለኝ። እሺ እንግዲህ እንደጠየቀኝ ከሆነ የመጀመሪያው ጥያቄ ባልሳሳት የተሳተፍክባቸው ሙዚቃዎች ግጥምና ዜማ ማን አለበት የሚል መሰለኝ። እንግዲህ የራሴ ግጥምና ዜማም አለ። እዚህ ጋር እንደምታየው ደግሞ ሚኪም አለ፣ ሚካኤል መኮንንም አለ፣ ሚላም የተሳተፈበት አለ፣ በዜማ የተሳተፈበት አለ። ብዙዎቹን እየተጋገዝን ነው የሰራናቸው። ቆንጆ ይሆናል ብዬም ደግሞ አስባለሁ ወደ እናንተ ሲደርስ። ሁለተኛው ጥያቄ ሂፕሆፕን እዚህ ሀገር ማን ጀመረው የሚለው ነው። እዚህ ውስጥ እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል ሲመጣ። በእርግጠኝነት ግን ቴዲ መልሼ ብነግርህ እኔ ስል አልሰማኸኝም። እኔ ስል የሰማኸኝ አይመስለኝም። ያው ግን ብዙ ጊዜ የዚች ክርክር ነገር ላይ እኔ ስሜ ይጠራል። የጀመሩ ልጆች አሉ፣ መስመሩን ያስተካከሉ ልጆች አሉ። ከዚህ በፊትም ተናግሬያቸዋለሁ ብዙ ሚዲያዎች ላይ። የእነሱ ልጆች ጥረት እኛ አሁን ላለንበት ጊዜ ላይ ነው ያደረሰንና ከኛ በፊት የነበሩ ልጆች አሉ፣ በጣም ብዙ ልጆች። መሴንጀርስ የሚባሉ ልጆች ነበሩ፣ ማድቦይዝ የሚባሉ ነበሩ፣ አበሻ ፌኖሜናዝ የሚባሉ፣ ከውጭ ደግሞ አቢሲኒያ ቦይዝ የሚባሉ ነበሩ። ከዛ ደግሞ ወደ ሀገር ደግሞ ሲመጣ ደግሞ
ጋሞ ቦይዝ የሚባሉ ልጆች ነበሩ። በግልም እንደዚህ የሚሰሩ ልጆች ነበሩ። እዛ መካከል እንግዲህ እኔም ኤቢሲ የሚባል ግሩፕ ነበረኝ። ከዛ ደግሞ ስሙን ብጠራ ያው ቅድም ጌቱም የጠራ ወዳጃችንም አለ። እሺ እነ ቴዲም ሰርተዋል በራሳቸው መንገድና በራሳቸው አካሄድ። ማን ነው የጀመረው ለሚባለው እንግዲህ ከኛ በላይ መናገር ያለባቸው ከኛ በላይ የነበሩት ልጆች ናቸው። ለምሳሌ አሁን የጠራኋቸው መሴንጀርስ፣ ማድቦይዝ የሚባሉ ልጆች፣ አበሻ ፌኖሜና የሚባሉት ልጆች ወንድሞቻችን እነሱ ናቸው ያስተካከሉት። ስለዚህ እነሱ ቢጠየቁ እነሱ ሞር የሚመልሱት ይመስለኛል። ግን ማነው የጀመረው ከሚባል ይልቅ እኔ እሻላለሁ ፉክክሩ እያደረ እየጋለ መጣ በሚባል ቢስተካከል ተመራጭነት ያለው ይመስለኛል። የሚቀጥለው ጊዜ እነሱን ስታገኛቸው እነሱ የምጠይቃቸው ይህን መልስ የምታገኝ ይመስለኛል። ከዛ በተረፈ ይሄ አልበም እንግዲህ ያው ሁኔም ተሳትፎበታል። ሁኔ እንግዲህ የመጀመሪያ አልበሜን እንዴት አድርጎ እንደሰራልኝ ሁላችሁም የምታውቁት ነው። አሁን እዚህም ላይ እንግዲህ ሁኔ ተሳትፏል። ሚላም አለ እንግዲህ ሚላ ደግሞ በጣም ጎበዝ ልጅ ነው። ፊውቸሩ በጣም ትልቅ የሆነ ልጅ ነው። እሱም ተሳትፏል። በዜማ እኔም አለው፣ በግጥምም አለው። ቀደም እንዳልኩት ደግሞ በግጥም ሚኪም አለና ይሄ አልበም እንግዲህ ከምን ልጀምር ሲወጣ የምትወዱት ይመስለኛል። ቴዲ ጥያቄን የመለስኩልህ መሰለኝ። ኦኬ እኔ ሌት ነው የመጣሁት፣ ይቅርታ። ኢንቪቴሽኑም ሌት ነው የደረሰኝ። ኮንግራጁሌሽን ማይክ። እኔ የመጀመሪያውን አልበም ስሰራ ያው እናንተ ጋር ነው የተገናኘነው። ብዙ ጊዜ እዛ ብለሃል አንድ ሁለት ትራክ ላይ እኔም ጋር እና ዲስ ኢዝ ግሬት ጆርኒ። ኮራባ በጣም ጥሩ መጥተሃል። ሁኔም ጋራ እንደገና መስራታችን ያው ሆም ካሚንግ ነው ብየዋለሁ በፊትም አግኝቼ። በርቱ፣ በጣም አሪፍ ነው። ኮንግራጁሌሽን ኢዮባ፣ ታንክ ዩ፣ በርታ፣ ኮንግራጁሌሽን። ዛክ እጅግ አድርጌ አመሰግናለሁ። ስለመጣም ደስ ብሎኛል። በጣም የምንወድህ አርቲስት ነህ። በጣም ነው የምናመሰግነው። አንተ መጀመሪያም ነበርክ። ቅድም ስጠራ ጌጥሽ ነበርክ ስል ናፍቆት ነበረች ስል በዚህ አጋጣሚ እዚህ ጋር አንድ ጓደኛ ያለ ፎቶ ዞላም ነበረ እና ብዙ ሰዎች ከነበሩት መካከል አንተም ነበርክና ዛክ ስለመጣህ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሁልጊዜ ደጋፊያችን መሰራት አለበት ብለህ በተለይ ያንግ ጄኔሬሽንን በጣም ነው ሰፖርት የምታደርገው እና አመሰግናለሁ። ጆቭ የጠየቀኝ ጥያቄ ያው ሁኔ መልሶታል። ለማሳጠር ያህል ከሁኔ ጋር መስራት እየተማማርክ ነው የምትሰራው። በፊት ያው እንዳለው መስመሩ ለማስያዝ እየተማርኩ ነው፣ ከስር ከስር ምን መደረግ እንዳለበት እየተማርኩ ነው እንትን ያልኩትኝ። አሁን ደግሞ በጣም በሳቅና በጨዋታ ነው በቃ ያሳለፍነው። እግረ መንገዴን ይህን ጥያቄ ከሚላ ጋርም ስንሰራ እኔና ሚላም እንድቹ በቃ ሙድ ስንይዝ ነው አይደል? አጥናገን እንዳንተ ጆብ እንግዲህ በእንደዚህ አይነት ሁኔታ ነው ስቱዲዮ ውስጥ ያሳለፍኩት። ቀጥሎ አሌክስ የጠየቀው ጥያቄ አለ፣ ዲስትራክ አለ ወይ? እንግዲህ እንዲታወቅ እፈልጋለሁ የኢትዮጵያ ሂፕሆፕ የግድ ዲስ መኖር አለበት የሚል ህግ የለውም። አንድ ነገር መታወቅ አለበት። የኛ አፍ ላይ ክብረ ነክ ነገር አያምርም። አንዱን አውርዶ አንዱን ከፍ ማድረግ አያምርም። ግን ደግሞ እነዛ ደግሞ ሳይሆን ደግሞ ትንሽ ወጋ ማድረግ ነው ያስፈልጋል። እሱን ደግሞ እችልበታለሁ። ስለዚህ እንደዚህ አልኮ ለምዶ ስለሚገባኝ ነው። እነዛ ጓደኞች ስለተናገሩኝ ነው። ይኸውልህ እነግርሃለሁ፣ ትንሽም ቢሆን ያለ ክብረ ነክ እንዴት መማር እንዳለባቸው እኮ እንችልበታለን እኮ። እንደው እሱ አያዋጣም ብለን ነው፣ ለስቴጅ አይሆንም ብለን ነው። እሱን እንደማደርግን ቃል እገባላለሁ። አለ ምንም እንዳትጠራጠር፣ እሱ አለ። ማን ተሳትፏል ለተባለው ሰርፕራይዝ እንዲሆን ብዬ ነበረ፣ ግን ሁኔ አንድ ሁለቱን ጠርቷቸዋል። ኤምሲ ሲያምረኝ እንግዲህ ከጀመሩት ልጆች መካከል ሂፓፕን አንዱ ነው። እሱ አለ። ብሊንግ አለ፣ በጣም የምወደው ጓደኛዬ ነው። እሱን ማስገብቻለሁ። እንደ 90s አይነት የሂፓፕ ሚውዚክ ለማምጣት የቅብብሎች አይነት ለማምጣት ሞክረናል።
ከዛ ደግሞ በኮንሰርት እንዴት ነው የሚሆነው ላልከው እንግዲህ አሁን ይህንን ነገር እዚህ ጋር የሉም እንጂ ፔፕሲዎች ቢኖሩ ይመልሱልን ነበረ። እንግዲህ እስከሚያዞሩ ነው ኮንሰርት የምንሰራው። ይህንን ቃል እገባልሃለሁ። ቀጥሎ የተጠየቅኩት ይሄኛውን አልበም ለምን መረጥክ? ርዕሱን መሰለኝ። አዎ አመሰግናለሁ በጣም እስቲ ሲወጣ ስማው እንደዛኛው ያኛውን ኦልሬዲ መነጋገሪያ እንደሆነ አውቀህ ስለሆነ የጠየቀኝ በጣም አመሰግናለሁ። ይህንንም ደግሞ ሰምተኸው ከዛ የሚቀጥለው አልበም ላይ ሳይሆን በግል ልትጠይቀኝ ትችላለህ። የምትወደው ይመስለኛል። አመሰግናለሁ። ሌላ የተጠየቀ ጥያቄ ያለ አይመስለኝም። ይሄ መሰለኝ። በነገራችን ላይ እዚህ አልበም ላይ የተሳተፉት እዚህ ጋር የተቀመጡት ብቻ አይደሉም። መናገር ካለብኝ ፎቶ ዞላ ተሳትፏል። መጀመሪያ ያው ኢዮቤ ነው። ኢዮቤ ማኔጅመንቱን በደንብ አድርጎ ነው የሚያሳልጥልኝ። እንደ ታላቅ ወንድም ነው የሚመክረኝ። በሱ ነው ያለሁት። ይሄን መታወቅ አለበት። እዚህ አልበም ላይ ከቅንብርና ከግጥም ከሚኪ ከዲጄ ሚላ ከሁኔና ከዲጄ ማይክ ያው የኔ ዲጄ ማይክ ይታወቃል። ከሱ ውጪ የሰራናቸው ክሊፖች አሉ። እነዛ ክሊፖች ላይ ያው የምታውቁት የምትወዱት ሶሚክ ተሳትፏል። ፎቶ ዞላ ተሳትፏል። እሸቱ ፊደል ተሳትፏል። ሮብ ሚውዚክ ተሳትፏል እና ብዙ ሰዎች ተሳትፎበታል። እዚህ ጋር ያለው ቲም ብቻ አይደለም፣ በደንብ በብዙ ነው የተሰራውና ፊውቸሪንግ የሰሩ ልጆችም አሉ። እነሱን ሲወጡ ብትሰሟቸው ይሻላል ብዬ ነው። ይህንን ይመስላል። እዚህ የመጣችሁ በጠቅላላ እጅግ አድርጌ አመሰግናለሁ። ከፊት ለፊት ያላችሁ ጋዜጠኞች በጣም ነው አመሰግነው። ሌላ ጥያቄ ላይ መሰለኝ ጌጤ በጣም አመሰግናለሁ።